ሰላም ሰላም ወገኖቼ እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እስቲ እቺን ቪዲዮ ሰምተን እንመለስና ከዛ በኋላ እኔ የራሴን ማብራሪያ ሰጣለሁ። በጣም የሚገርም ነው በእውነት እንዲህ አይነት ነገር በዘመናችን እያየን ስለሆነ እጅግ የሚያሳፍር ነው። ለማንኛውም እስቲ ቪዲዮውን እንስማና እኔ ተመልሼ ማብራሪያ ሰጣለሁ። ተባረኩ፣ ተከታተሉ። እኚህም ጳጳስ ስሟቸው ምክክሩ ለምንድን ነው? ምን ሊደረግ ነው? የዚህ አይነት ስራ ለመስራት እኮ ነው ምክክሩ። እንዴት አድርገን ብንገል፣ እንዴት አድርገን ብናጠፋ፣ እንዴት አድርገን ወደማያቋርጥ የመግደል ስልጣን እንዴት አድርገን መሄድ ያስችለናል የሚል እንደሆነስ ምን ታውቃለህ? አሁን እናንተ ካምፕ ስለፈረሰ ነው የምትቃጠሉት። ድሮ ታጭበረብሩ ነበረ። ቤተክርስቲያን ውስጥ ገብታችሁ ካባውን አውልቆ አባረራችሁ። እኔ ቤተክርስቲያን ውስጥ የተደበቃችሁ ተኩላዎች ተለቃላችሁ ከቤተክርስቲያን ብዬ ነበር። እሱን ነው ያጣችሁት፣ እሱ ነው ያንገበገባችሁ፣ እሱ ነው ያቃጠላችሁ። ኖ ሞር። አሁን የለም እንደሱ አይነት። እኩል ሆናችሁ ነው የምትኖሩ። የምታጭበረብሩባት ቤተክርስቲያን የለችም ካሁን በኋላ። ፖለቲከኛና ሃይማኖተኛ ይለያል። ፖለቲከኛ ከሆነ ካባቱን አውልቆ ወደ ፖለቲካ ካምፕ ሂዱ። ሃይማኖተኛ ከሆነ እርሶ ዘር የሎትም። እግዚአብሔር መንግስትን የሚመርጠው እግዚአብሔር ነው ይላል መጽሐፍ ቅዱስ። በቃ ለመንግስት መጸለይ ነው ከርሶ የሚጠበቀው። መጽሐፍ ቅዱስ ጥቅስ ላይ አለ የለም? ጎበዝ እስኪ አንዳንድ ስቶች መንግስትን የሚሾመው እግዚአብሔር ነው ይላል አይደል? ህዝብ ለመንግስት ይገዛ ነው የሚለው አይደል? አባቶች ይሄንን ነው የሚሰብኩት። እሺ፣ እግዚአብሔር አምላክ የተመሰገነ ይሁን። ቪዲዮውን እንደሰማችሁት ነው። እንግዲህ እኚህን ጳጳስ እኔ የምላቸው ምንድነው በሁለት ቢላዋ የሚበሉ ጳጳስ ብዬ ነው የምናገረው። በሁለት ቢላዋ የሚበላ ጳጳስ በጣም ነው የሚያሳዝነው። በጣም እና ይሄ ወንድም በጣም ቅን የሆነ ወንድም ነው። እኔ ያው በሚዲያ ነው የማውቀው። ቅን መልካም የሆኑ ሀሳቦችን ሲያፈልቅና ሲናገር ብዙ ጊዜ ሰማዋለሁ እና በቅንነት የሚናገር መልካም ኢትዮጵያዊ ነው። እንደገናም ደግሞ የኦርቶዶክስ ቤተ እምነት አማኝ ነው እና ከእሳቸው ተሽሎ የሰጣቸው መልስ የሚያስገርም መልስ ነው። ቤተ ክርስቲያን ውስጥ የተደበቁ ተኩላዎች ብሎ ነው የተናገረው። እውነቱን ነው። ከዚህ በኋላ የምታጭበረብሩባት ቤተ ክርስቲያን የለችም እና ፖለቲከኛና ሃይማኖተኛ ይለያል። ፖለቲከኛ ከሆኑ ካባዎትን አውልቀው ወደ ፖለቲካው ካምፕ ይሂዱ። ሃይማኖተኛ ከሆኑ እርሶ ዘር የሎትም። መንግስትን የሚመርጠው እግዚአብሔር ነው ይላል መጽሐፍ ቅዱስ። በቃ ለመንግስት መጸለይ ነው ከርሶ የሚጠበቀው ብሎ መጽሐፍ ቅዱሳዊ ማስረጃ ጠቅሶ ነው የሞገታቸው ከሳቸው ተሽሎ እና እውነቱን ነው። በቂ መልስ ነው የሰጠው። እኔ ምንም እዚህ ጋር ቆሜ ማብራሪያ መስጠት እንደውም አያስፈልገኝም እና በጉዳዩ በጣም ስላዘንኩኝ ነው በፊታችሁ ያለሁት እና የዚህ ወንድማችን መልስ ለእኚህ ሰው ከበቂም በላይ ቢያስተውሉ ቢገባቸው እና የሚገርም ነው። እንዲህ ነው በቃ የቤተ ክህነት ጳጳሳት ወደኋላ፣ ህዝብ ወደፊት፣ መሪው ወደኋላ፣ ተመሪው ወደፊት የሆነበት ህዝብ ከመሪ ቀድሞ የተገኘበት ዘመን ላይ ደርሰናል እና አሁን ይሄ ወንድም እርሶን እንዲህ ባለ ሁኔታ ሊያስተምሮት ይገባ ነበር። እርሶ ብዙ ሊያስተምሩ ሲገባ ያሳዝናል። መንገዶትን ለውጠው ሌላ ሰው መስለው መቅረቦ ትልቅ ጳጳስ እንደውም ዋና ጸሐፊ የሲኖዶሱ ተብለው ሁሉ የተነገረሎት ሰው ነው። የተማሩ ናቸው። ዶክተር አቡነ ጴጥሮስ እየተባሉ የሚነገርሎት ምላስ ብቻ የሚያሳዝን ቅሌትና ቅጥፈት ነው በእኚህ ጳጳስ ያየሁት እና እንግዲህ በእውነት እግዚአብሔር አምላክ ያስተምሮት። ሌላ ምን እላለሁ እና ይገርማል። እንደው የሰጡት ሐሳብ ደካማ የሆነ ሐሳብ ነው በጣም። ምክክሩ ለምንድን ነው? ምን ሊደረግ ነው? የዚህ አይነት ስራ ለመስራት ነው እኮ ምክክሩ። እንዴት አድርገን ብንገድል፣ እንዴት አድርገን ብናጠፋ፣ እንዴት አድርገን
ወደማያቋርጥ የመግደል ስልጣን እንዴት አድርገን መሄድ ያስችለናል የሚል እንደሆነስ ምን ታውቃለህ የሚል እንደሆነስ ምን ታውቃለህ ይባላል። ገና በስማ በለው በግብታዊነት ከአንድ መንፈሳዊ አባት ይሄ ይጠበቃል። በሰዎች ልብ ውስጥ የሌለውን ሄደው አልሰሙ ሄደው አላዩ ከአንድ ጳጳስ አይደለም ጳጳስ ከአንድ ቄስ እንኳን አይጠበቅም። ይሄ ከአንድ ዲያቆን አይጠበቅም። ከአንድ ጳጳስ ሊገኝ የሚገባው የማስታረቅ ቃል እንጂ ግብታዊና ግምታዊ የሆነ ቃል ሊሰነዘር አይገባም። እነዚህ አሁን እርሶ ቆምኩላቸው የሚሏቸው ሰዎች ይግደሉ አይግደሉ የሚያውቁት ነገር አለ? እንዴት አድርገን ብናጠፋ እንዴት አድርገን ብንገድል እንደሆነስ ምን ታውቃለህ ብለው ገና ለገና በግምት እንዲህ አይነት የቅስቀሳ ቃል ከርሶ አፍ ሲወጣ አያሳፍርም? ገና ለገና በግምት ያጣሩት ነገር ሳይኖር ቢያስቡ እንኳን እነዚህ ሰዎች ካሰቡት ነገር እንዲመለሱ የምክር ቃል ነው ከርሶ ሊወጣ የሚገባው። አዎ መግደል ኃጢአት እንደሆነ ተናግረው አትግደል ይላል መጽሐፍ ቅዱስ። ነፍሰ ገዳይ የእግዚአብሔር መንግስት አይወርስም ብሎ ማስተማር፣ መልካሙን የጌታን ቃል ማስተማር እንጂ ገና ለገና ምንም ባልሰሙት ባላጣሩት ነገር ቢሆንስ ብለው ይናገራሉ። ማንን ደስ ለማሰኘት ነው? በእውነት ከርሶ አፍ ይሄ ይወጣል? ያሳዝናል። ቃለ እግዚአብሔር ነበር ከርሶ ሊወጣ የሚገባው። የእርቅ ቃል የማስታረቅን ቃል በእኛ አኖረ። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ብሎ ነው የተናገረው። እና ካህን አስታራቂ ነው እና ከርሶ የሚጠበቀው መጸለይ ነው አሎት። እርሶ ግን ጸሎት ሳይሆን ቅስቀሳ፣ ህዝብንና ህዝብን የማፋጀትን ስራ፣ ጦር የማማዘዝን ስራ ነው እየሰሩ ያሉት። እንግዲህ በዋነኝነት የጦሩ መሪ ሆኖት ማለት ነው። ያሳዝናል። ከዚህ በፊትም መንግስት እገዳ አውጥቶቦት ወደ ሀገር እንዳይገቡ አድርጎት ነበረ። አሁንም ወደ ባሰው ቅጣት እንደሚገቡ በጣም እርግጠኛ ነኝ እና እጅግ ነው የሚያሳዝነው። ይሄ እንግዲህ በሁለት ቢላዋ መብላትን የሚያመለክት ነው። እዚህ ጋር በሃይማኖት ቢላዋ ይበላሉ። የእምነት አባት የሃይማኖት አባት ነኝ እያሉ የሌለውን ቃል እያመጡ ይናገራሉ። መንፈሳዊ ለመምሰል ይታያሉ። እዚህ ጋር ደግሞ የካድሬ ስራ ይሰራሉ። ህዝብን ከህዝብ ያፋጃሉ። እና በጣም ነው ያዘንኩት በእውነት። እና በመጨረሻ ልለው የምፈልገው አንድ ነገር አለ። በአንደኛ ነገሥት 18:21 ላይ ኤልያስ የተናገረውን ቃል በግዕዝ እንግዲህ ልጥቀስሎት። የቤተ ክህነትም ሰው ነኝ እኔ። ይኸው ልብሴም ይናገራል። ከዛ ቤት ነው የወጣሁት። ተሐድሶ ለቤተ ክርስቲያን ያስፈልጋል ነው የምንለው። እርሶ ቢታደሱ በእውነት እና ምን ይላል? ዋቅረቦ ለኤልያስ ሀበ ኩሎሙ ህዝብ ወይቤሎሙ ኤልያስ እስከ ማእዜ ተሃነክሱ በክሌሆን ጌጋይክሙ ለእመ እግዚአብሔር ውእቱ አምላክ ትልው ኪያሁ ወለእመ በዓል ውእቱ ትልው ኪያሁ ወአልቦ ቃለ ዘአውስእዎ ህዝብ ይላል። እና ምንድነው? ኤልያስም ወደ ህዝቡ ሁሉ ቀርቦ እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? እግዚአብሔር አምላክ ቢሆን እርሱን ተከተሉ፣ በዓል ግን አምላክ ቢሆን እርሱን ተከተሉ አለ። ህዝቡም አንዲት ቃል አልመለሱለትም። ወአልቦ ቃለ ዘአውስእዎ ህዝብ። ለምን አልመለሱለትም? በሁለት ልብ ስለነበሩ ማለት ነው። እንደርሶ ማለት ነው። በሁለት ሐሳብ የሚያነክስ ህዝብ ስለነበረ እዚህ ጋር በዓል ይላል፣ እዚህ ጋር እግዚአብሔር ይላል። አቋም የለሽ ህዝብ ነበረ እና ምረጡ ነው ያላቸው። በቃ በዓል ቢሆን አምልኩ እሱን፣ እግዚአብሔር ቢሆን እስከ መቼ በሁለት ሐሳብ ታነክሳላችሁ? ስለዚህ እርሶ እስከ መቼ በሁለት ሐሳብ ያነክሳሉ? አዎ የፖለቲካ ሰው ከሆኑ ወንድማችን እንዳለው ካባዎትን ያውልቁና ወደ ፖለቲካው ዓለም ሄደው ይቀላቀሉ። የእምነት ሰው ከሆኑ ደግሞ በትክክለኛ የእግዚአብሔር ሰውነቶትን የእግዚአብሔርን ቃል በማስተማር ይገለጡ። ማንከስ ግን ነውር ነው በጣም። በዚህ ስም መነገድ እናንተ ጋር ነው ያለው፣ እኛ ጋር አይደለም። እግዚአብሔር ይፈውሶት። አድርሱልኝ ባካችሁ። ተባረኩ። ዘመናችሁ የተባረከ ይሁን። አሜን።